ኦሮ ዋሃቢዝም የኦሮሞን ትግልና የዋሃቢያን አስተሳሰብ በመቀላቀል በፖለቲካ ስር ተደብቆ ለ30 ዓመት ሲያርድ ሲገል የነበረው ዛሬ አደባባይ ወጣ። ኮንፊደንስ ተሰማው ማለት ነው። ለምን? መልካሞቹ ስለደነዘዙ፣ መልካሞቹ ስለፈዘዙ፣ የመልካሞቹ እረኞችና አስተባባሪዎች ስለተሸቀጡና ምንደኛ ስለሆኑ፣ ቀኖና እስከ መቀየር መገዛት ስለጀመሩ፣ ራሳቸውም ዘረኛ ሆነው ዘር ሲኖዶስ ስላቋቋሙ፣ መጅሊሱን የብሔር የጎሳ ስላደረጉ እንደዚህ ስሜት ተሰማቸው። እንደዚህ አይነት ጥጋብ ተሰኞች። ለዛ ነው አቡ ሄይደር እስልምና ያለ ጂሃድ ጣዕም የለውም፣ የእስላም ባንዲራ ከፍ እስኪል ድረስ እንዋጋ ብሎ ሲቀሰቅስ ነበር። በዚህ ሳምንት ያየሁት እነዚህ የኦነግ ፖለቲካዊ ኦሮሞማ ሰዎችም ቅድም እንዳልኳችሁ መልከ ጼዴቅ አይባልም መልካ ሰዴቃ ነው የሚባለው አለ። ያኛው እንገላለን እናጠፋለን ይላል። ይሄኛው ኢማም መስጊድ ውስጥ ፋኖ ስለገደለብን ተነሱ ለጂሃድ ተዘጋጅተናል ብሎ ከእስልምና ምክር ቤት ደብዳቤ ይጽፋል። እና አጠቃላይ ሐሰተኞች አቅም በእኛ ዝምታ አቅም ያገኙ መስሏቸዋል። በእኛ አለመተባበር፣ በእኛ አለመነጋገር፣ በእረኞቻችን መደንዘዝ፣ በዚህ ሁሉ ትዕቢት ተሰምቷቸዋል። ባለፈው ዓመት ካደረጉት ንግግር ትልቁ ውሸት ላምጣላችሁ። የዛሬ 12000 ዓመት ኩሽ ዋቂፈታን እሬቻን እንደዚህ ያከብር ነበረ። እንደዛ አዲስ አበባ እንደተከበረ ሆረ ፊንፊኔ እንዳሉት ማለት ነው። ፈጠራ ነው ይሄሉ። ራሱ ሆረ ፊንፊኔ የሚባል ነገር የለም። አብይና ሽመልስ የፈጠሩት ነው የሚባል ነገር የለም። አባ ገዳዎቹ እንዲዋሹ 3 ወር በር ተዘግቶባቸው አዲስ አፈታሪክ ነው ብለው መልሰው እንዲተርኩት 3 ወር በር ተዘግቶባቸው አባ ገዳዎቹን ሐሰት አስተማሯቸው። አንዱ አባ ገዳ ይሄ ነገር አልተዋጠለትም፣ ሂድና አስተምር ሲሉት ሄዶ ለህዝቡ ምን አለ? ስሙን አሁን አላስታውስም የአባ ገዳውን። እንዴ የተማርነው ነገር በኦሮሞ ሚት ወይንም አፈታሪክ ውስጥ የለም፣ ሐሰት ነው ያስተማሩን ብሎ ለህዝብ ስላስተማረ አባ ገዳው ራሱን ያመዋል ብሎ አባረውታል ከአገልግሎቱ። ክርስትና ኢትዮጵያ ከመግባቱ በፊት የኦሮሞ ህዝብ ዋቂፈታ ነበረ አልነበረ? የአብርሃም ይስሐቅ ያዕቆብ አምላክ ተብሎ የሚታወቀው አምላክ ሲመለከዋል። እዚህ ጋር ያለው ጥያቄ ጨርሻለሁ። ሌላ ሰው አለ? እኛ የመልከሰዴቅ ልጆች ነን እኮ ዶክተር። ይኸውልህ እኛ የመልከሰዴቅ የሚባል የለም፣ መልከሰዴቃ ነው። መልከሰዴቅ የሚባል የለም። ስሙ አንዳንዴ እንስቃለን፣ ግን የሚገለን ነገር እንደገና ያስቀናል። መልከጼዴቅ የሚባል የለም፣ መልካ ሰዴቃ ነው። በቃ አለቀ። እንዲህ ነው ትርክት የሚፈጠረው። ዶክተር ነው የሚባለው ይሄ ሰውዬ። ዶክተር ለመባል በዚህ ዘመናዊ ማዕረግ ሳይንቲፊካሊ ዩኒቨርሳል ትምህርት ተምረ ዩኒቨርሲቲ ውስጥ በየትም አገር አፕላይድ የሚሆን ሊተገበር የሚችል ዕውቀት በምርምር በላቦራቶሪ በስታቲስቲካል ሜተድ በተለያየ መንገድ ተፈትኖ ልክ ነው ተብሎ ዕውቀት ላይ ዕውቀትን የጨመረ ሰው ነው ዶክተር የሚባለው። ከንቅልፉ እየተነሳ በቅዠት የኦነግና የኦሮሚያ ባህል ማዕከል ያመረተውን ውሸት ዶክተር ነኝ የሚለው ሰውዬ ለብሶ ዝም ብሎ እባክህ መልከጼዴቅ የሚባለው ነው መልካ ጸዴቃ ነው ይላል። እኛ ስቀን ዝም ብንል ለዚህ ሐውልት ይሰሩለታል። ምኒልክ ቁጡት ቆረጠ ብለው ሐውልት ሰሩ። ቀጥሎ እነሱ ምን አደረጉ? ጽንስ ሸልቅቀው አወጡ ፈልገን። አሁን ግን ሌላውን አጥፍተን የእስላምን ባንዲራ ከፍ አድርገን ምድር ሁሉ ለአላህ አድርገን ማነው ማምለክ የምንችለውና ለጂሃድ እንነሳ፣ ጂሃድ የእስልምና ውበቱ ነው ይላል አቡ ሄይደር። ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና። በዚህ ሳምንት ከሰማዋቸው ሐሰቶችና ትርክቶች በዛኛው በቅድሙ አሳይቻለሁ። አንደኛው ዋቂፈታዎች ናቸው፣ የመጨረሻ ሐሰተኞችና ውሸታሞች። ፖለቲካል ዋቂፈታ ፖለቲካል ኦሮሞማ ነው። ውሸታሞች የአጋንንት ስራ የሚሰሩ ውሸትን ከኪሳቸው እያወጡ የሚተርኩ። ቁልቢ ገብርኤል የዋቂፈታ ነው የኛ ቦታ ነበር የሚል አንዱ ውሸት ነው።
ሁለተኛው አብርሃም ራሱ ዋቂፈታ ነው የሚለው ነው። ሶስተኛ ክርስቶስ ራሱ አያንቱ ነው። ክብር ምስጋና ይግባውና አምላካችን አያንቱ ማለት የዋቂፈታ የአማላጅነት አያንቱ የሚባሉ ትንቢት የሚናገሩ ሰው የሚያማልዱ እንደማለት ነው። ሶስተኛ ዮቶር ዋቂፈታ ነው። ሙሴ ዋቂፈታ ነው። ደብረ ሲና የሴና ተራራ ነው የሚባለው የታሪክ ተራራ የኩሽ ኦሮሞ ነው። ሁሌ መበደል ሁሌ መስዋዕትነት መክፈል አንችልም። በቃ ጂሃድ አድርገን ይሄን ሀገር ነፃ አውጥተን ከክርስቲያንና ከሌላው እምነት ባንዲራችንን ከፍ ስናደርግ ነው አላህን በነፃነት ማምለክ የምንችለው ነው የሚለው። ትልቁ ጉልቻ ሁሌ መበደል ነው፣ ሁሌ ተሰውተናል የሚል ነው። እያረደ እየገደለ እያጠፋ ከበደኖ እስከ አርባ ጉጉ እስከ አርሲ ደም እያፈሰሰ በሐሰት ግራኝን እያወደሰ ሰው ሲያርድ ሲገል 17 ዓመት ሙሉ ሰው የጨፈጨፈውን የማረከውን ለአረብ እንደ ባሪያ የሸጠውን ኢትዮጵያውያንን በጠመንጃ የቀየረውን የቱርክ ተላላኪ እየቀደሰ ሀገርን በነፃነት ያኖሩ ኢትዮጵያውያን አጼዎቹን እያረከሰ የሚኖረው ውሸታም አሁን ደግሞ ላጥፋችሁ አለ። ለምን? የብልጽግና ወንጌል የሃይማኖት መንግስት ስለሚደግፈው ነው አደባባይ ወጣው እንጂ ለ20-30 ዓመት ሲዘጋጅበት የኖረው ነው። ከእስላም ወንድማማቾች እነ ሙርሲ እንትን ያለው የተወገደው በእነሱ በኩል ኢህአዴግ ሲመጣ መርካቶ ከሐረር ሆቴል በታች ኦፊስ ተከፍቶላቸው የኢትዮጵያን ትውልድ እንዲበክሉ የተደረጉ አዲሱ እስልምና ነው። ያችንም ሐሰት እንዳይውጠን ሐሰት ረገረግና ገደል ሆኖ ሊውጠን ነው። ሐሰተኞች ተደራጅተው ሐሰተኞች ሰይፍ ታጥቀው ሐሰተኞች መንግስት ሆነው ሐሰተኞች መዋቅር ይዘው ሐሰተኞች እንደ እውነተኛ በመልካሞችና በእውነተኞች ላይ ዘምተው በዝምታ በፍርሃት በሽሽት በይሉኝታ እንኳን መኖር ብንፈልግ አይፈቅዱልንም። እምነታችንን መተው፣ ባሪያ መሆን፣ ለነሱ መገዛት፣ ለነሱ እንደ አህያና እንደ በሬ መጫንም ማረስም እንኳን ብንፈቅድ አይተውንም። ሃይማኖታችንን ካልተውን ሐሰተኞች። ለዛ ነው አቡ ሄይደር እስልምና ያለ ጂሃድ ጣዕም የለውም፣ የእስላም ባንዲራ ከፍ እስኪል ድረስ እንዋጋ ብሎ ሲቀሰቅስ ነበር። በዚህ ሳምንት ያየሁት እነዚህ የኦነግ ፖለቲካዊ ኦሮሞማ ሰዎችም ቅድም እንዳልኳችሁ መልከ ጼዴቅ አይባልም መልካ ሰዴቃ ነው የሚባለው አለ። ያኛው እንገላለን እናጠፋለን ይላል። ይሄኛው ኢማም መስጊድ ውስጥ ፋኖ ስለገደለብን ተነሱ ለጂሃድ ተዘጋጅተናል ብሎ ከእስልምና ምክር ቤት ደብዳቤ ይጽፋል። እና አጠቃላይ ሐሰተኞች አቅም በእኛ ዝምታ አቅም ያገኙ መስሏቸዋል። በእኛ አለመተባበር፣ በእኛ አለመነጋገር፣ በእረኞቻችን መደንዘዝ፣ በዚህ ሁሉ ትዕቢት ተሰምቷቸዋል። ስለዚህ ሐሰታቸውን በመግለጥ ልናስተነፍሳቸው፣ ቦታቸው ላይ ልንመልሳቸው፣ የሰይጣን አገልጋይ መሆናቸውን ልናሳያቸው፣ እናንተ ጨው ናችሁ፣ እናንተ ብርሃን ናችሁ ያለንን ጌታ አዎ ነን ብለን አዎ ጨው ነን፣ አዎ ብርሃን ነን ብለን በተግባር መገለጥ አለብን በዚህ ዘመንና ለዚህ ነው ዛሬ ጠዋት ወጥቼ ለተወሰነ ደቂቃ ተናግሬ ነበረ። 3 ደቂቃ እንደሆነ አሁን ጠዋት የተናገርኩት ጠዋት ስልክ 1 ሰዓት በፊት ነው። እውነት ካልተነጋገርን ካልጨከንን ሐሰተኞችን ልናቆም አንችልም። ምንድነው ያልኩት? ኢትዮጵያዊናዊ ሁኔታ የአሁናዊ የኢትዮጵያ የሀገራችን ሁኔታ የቄስ አስተራይ ምን ይላሉ? የቅዱስ ሚካኤልና የሳጥናኤል ጦርነት ነው ይላሉ። የቅዱስ ሚካኤልና የሳጥናኤል ጦርነት ነው። የሐሰተኞችና የክፎች ህብረት በእውነተኞችና በመልካሞች ዝምታ ላይ ያደጉበት የጠነከሩበትና ጦርነት የሚያካሄዱበት አውድ ውስጥ ነው ያለነው። ክፎች ተደራጅተው በትረ ስልጣን ይዘው የፖለቲካ ስልጣን ይዘው ከኛው በሚሰበስቡት ከመልካሞች ከእውነተኞች በሚሰበስቡት ግብር እኛው ወልደን በሰጣናቸው ልጆች ወታደርነት
በእኛ በእውነተኞቹና በመልካሞቹ ላይ የዘመቱበት እኛ የደነዘዝንበት እኛ መልካሞቹን እውነተኞቹን አስተባብረው እውነት መናገር ብርሃን መሆን ጨው መሆን እንድንችል ይመሩን ይገቡ የነበሩ የእምነት የባህል መሪዎች ከክፉዎችና ከሐሰተኞች ጋር መተባበር ያለበት አውድ ውስጥ ነው የምንገኘው ማለት ነው። ስለዚህ ይህ አውድ በጣም አደገኛ አውድ ነው። እውነትን የሚዋጋ እውነትን የሚያጠፋ እውነተኞች እውነት በሰው ላይ ትገለጣለችና እውነተኛ ሰዎችን መልካም ሰዎችን ከምድር ላይ የሚያጠፉ ሰዎች ማህበር የተጠናከረበት አውድ ውስጥ ነው የምንገኘው። ስለዚህ የዛሬ ንግግራችን ከዚህ አውድ እንዴት እንውጣ፣ ሐሰተኞችና ክፉዎችን አደረጃጀት መዋቅር ስልጣንና ኃይል እንዴት እናድክመው፣ የእውነተኞችን የመልካሞችን ስንፍና እንዴት እናስለቅቅ፣ የእውነተኞችና የመልካሞች እረኞችን ምንደኝነት እንዴት እንዋጋ። ያዙልኝ ጥያቄውን ከርዕሱ ሳንወጣ ነው የምንነጋገረው። የመልካሞችን እና የእውነተኞችን ዝምታ ስንፍና እንዴት እናላቅ፣ የክፉዎችን አደረጃጀት ጥንካሬ ክፋት እንዴት እናድክም፣ መዋቅራዎቻቸውን እንዴት እናፍርሰው። መፍረስ አለበት፣ ያለበለዚያ ዘር ያጠፋል፣ ዘር አጥፊ ስለሆነ ማለት ነው። እሱን ነው የምንነጋገረው። ግን መልካሞች እነማን ናቸው፣ ክፉዎችስ እነማን ናቸው በመዋቅር ደረጃ ስለሆነ የምናወራው ቀደም ብዬ ያቀረብኩትን ባጭር ደግማለሁ ብዬ መግቢያውን አስረዘምኩት፣ ይቅርታ ይደረግልኝ። እኔ ባለፈው ሳምንት ብቻ ከተነገሩ የሐሰት ትርክቶች ከተደረጉ ድርጊቶች ተነስቼ 3 ክፉዎችና ሐሰተኞች አራተኛ አስተባባሪ የብልጽግና ወንጌልን ሃይማኖታዊ መንግስት አድርጌ 3 ደግሞ ክፉዎች ማን ነው መልካሞችን እገልጻለሁ። እዛ ላይ ነው የምንወያየው። መልካሞችን ከፍ ለማድረግ ክፉዎችን ለማድከም ምን እናድርግ፣ መልካሞችን ተደራጅተው እንዲንቀሳቀሱ እና በክፋት ላይ ኃይል እንዲኖራቸው ጨውና ብርሃን እንዲሆኑ እኛ ምን እናድርግ፣ እዚህ የምንወያይ ሰዎች ምን እናድርግ። ለሶስተኛ ሰው እንትና እንዲህ ቢያደርጉ አይባልም። በዚህ ውይይት እኛ ምን እናድርግ ነው ኃላፊነት ነው የምንወስደው እንጂ ለሌላ ሰው ዴሊጌት አናደርግም፣ አንወክልም። ይሄ ነው ያጠፋን። ውክልና ነፃ አውጪ መጠበቅ፣ መፍትሄ ሰጪ መጠበቅ፣ ጳጳሳቱን ሼኪዎቹን ተዋጊዎችን እየጠበቅን ደንዝዘን ነው ክፎች የዘመቱብን። በዚህ ሳምንት ከሰማዋቸው ሐሰቶችና ትርክቶች በዛኛው በቅድሙ አሳይቻለሁ። አንደኛው ዋቂፈታዎች ናቸው፣ የመጨረሻ ሐሰተኞችና ውሸታሞች። ፖለቲካል ዋቂፈታ ፖለቲካል ኦሮሞማ ነው። ውሸታሞች የአጋንንት ስራ የሚሰሩ ውሸትን ከኪሳቸው ያወጡ የሚተርኩ። ቁልቢ ገብርኤል የዋቂፈታ ነው የኛ ቦታ ነበር የሚል አንዱ ውሸት ነው። ሁለተኛው አብርሃም ራሱ ዋቂፈታ ነው የሚለው ነው። ሶስተኛ ክርስቶስ ራሱ አያንቱ ነው። ክብር ምስጋና ይግባውና አምላካችን አያንቱ ማለት የዋቂፈታ የአማላጅነት አያንቱ የሚባሉ ትንቢትን የሚናገሩ ሰው የሚያማልዱ እንደማለት ነው። ሶስተኛ ዮቶር ዋቂፈታ ነው። ሙሴ ዋቂፈታ ነው። ደብረ ሲና የሴና ተራራ ነው የሚባለው የታሪክ ተራራ የኩሽ ኦሮሞ ነው። ባለፈው አመት ካደረጉት ንግግር ትልቁ ውሸት ላምጣላችሁ። የዛሬ 12000 ዓመት ኩሽ ዋቂፈታን እሬቻን እንደዚህ ያከብር ነበረ። እንደዛ አዲስ አበባ እንደተከበረው ሆረ ፊንፊኔ እንዳሉት ማለት ነው። ፈጠራ ነው ይሉ ራሱ ሆረ ፊንፊኔ የሚባል ነገር የለም። አብይና ሽመልስ የፈጠሩት ነው የሚባል ነገር የለም። አባ ገዳዎቹ እንዲዋሹ 3 ወር በር ተዘግቶባቸው አዲስ አፈታሪክ ነው ብለው መልሰው እንዲተርኩት 3 ወር በር ተዘግቶባቸው አባ ገዳዎቹን ሐሰት አስተማሯቸው። አንዱ አባ ገዳ ይሄ ነገር አልተዋጠለትም፣ ሂድና አስተምር ሲሉት ሄዶ ለህዝቡ ምን አለ? ስሙን አሁን አላስታውስም የአባ ገዳውን። እንዴ የተማርነው ነገር በኦሮሞ ሚት ወይንም አፈታሪክ ውስጥ የለም፣ ሐሰት ነው ያስተማሩን ብሎ ለህዝብ ስላስተማረ አባ ገዳው ራሱን ያመዋል ብሎ አባረውታል ከአገልግሎቱ።
ራሱን ያመዋል እውነት ተናገረ ብለው ማለት ነው። ስለዚህ የምንሰማው ነገር ሁሉ በየሜዳው የምትሰሙት ንግግሮች ስለገዳም ስለገዳ ስለ ኢሬቻ ስለ ዋቂፈታ ስለ አመቺሳ ስለ ሌላው ነገር ሁሉ የምትሰሙት በኦሮሚያ በኦነግ በኦፒዲዮና በኦሮሚያ ባህል ማዕከል ተፈብርኮ በር ተዘግቶባቸው አእምሮአቸው ታጥቦ የሚሰራ የአባገዳዎች የሚያሰራጩት ሐሰት ነው። በዛ ላይ ካድሬ ያለው ሐሰት የራሱ ሐሰት። ይሄ አንዱ የውሸት ክፍል ነው። ሁለተኛው የውሸት ክፍል ጽንፈኛው ዋሃብያ ነው። ጽንፈኛው ዋሃብያ ተገፍተን ነበር፣ ተገፍተን መኖር አንችልም። አላህ ጌታን ማክበር የምንችለው እኛ ዓለም ሁሉ ለአላህ አድርገን ይሄንን ሀገር የእስላም ባንዲራ ሰቅለን ብቻ ነው። ኢስላሚክ ስቴት መፍጠር አለብን። ተጨቁነናል፣ ተገፍተናል። አጼዎቹ እንዲያረጉን ክነት ነው ያገነናቸው። ውሸታሞች ናቸው። ሲፈጁን ነበረ። ሶስት አምላክ ነው የሚያመልኩት፣ ጣዖት ነው የሚያመልኩት፣ ድንጋይ ነው የሚስሙት፣ ሆዳሞች ናቸው። በግጥም ሁሉ በዚህ ሳምንት ሲሰድቡን የነበረው ማለት ነው። ከዛ ፋኖ ኢማም ገደለ፣ ፋኖ የክርስትና ጦርነት ነው ይላሉ። አማራ የራሱን ህልውና እንዳያረጋግጥ፣ መታረዱ እንዲቀጥል፣ መፈናቀሉ ታሪኩ መጠልሸቱ እንዲቀጥል፣ የአብያተ ክርስቲያናት መቃጠል እንዲቀጥል፣ የክርስቲያኖች መደምሰስ በብልጽግና የሚደረገው ግፍ እንዲቀጥል ሰው ለህልውናው በሚያደርገው ትግል የተፈጠሩትን ስተቶችም ይሁን ማንኛውንም ነገር ሃይማኖታዊ ለማድረግና ህዝብን ለማበጣበጥ ለመከፋፈል ከፍተኛ ውሸት የሚዋሹበት ናቸው። ይሄ ጽንፈኛው እነ አብዱል ጀሊል አሊ ካሳ እነ አህመድ ጀበል ሌሎቹም ኡስታዞች ዘ ሶ ኮልድ ኡስታዝ ምን ማለት እንደሆነ እግዚአብሔር ይወቀው። የሐሰት መምህራን እነዚህ ሁለተኛው ሐሰተኞች ናቸው። ሶስተኛው ሐሰተኛ የጀርመን ክርስትና በጊምቢ ሆስፒታል ውስጥ የተከለው ከሁለተኛ ዓለም ጦርነት የሂትለር መሸነፍ ሸሽተው ኢትዮጵያና ግብጽ የገቡ የጀርመን ክርስቲያኒቲ መምህራን የፈጠሩት ክርስትና ነው። ጀርመን ክርስቲያኒቲ የሚባል ከቀደመው ክርስትና ለየት ያለ ዘረኝነትን የሚፈቅድ አንቲሴሜቲክ የሆነ ሰውን ሴም ኩሽ ምናምን እያለ ከፋፍሎ አርያን ከፍ ያለ ዘር ዝቅ ያለ ዘር እያለ አንድን አዳማዊ ከፋፍሎ ለማጠፋፋት የሚሰራ ነገር ግን የኢየሱስ ክርስቶስን ስም የሚጠራ የሐሰት አባት እሱ አሳድጓቸው እነ በንቲ ኡጁሉ ቴሶ የመሳሰሉትን ዶክተር በንቲ ፓስተር ዶክተር በንቲ ኡጁሉ ቴሶ የዛ አይነቱ መጽሐፍ ቅዱስ ኤዲት እያደረገ ውሸት የሚተርክበት የኦነግ ፕሮጀክት ሶስተኛ ውሸት። አራተኛ ዋሃብያንም ዋቂፈት የፖለቲካል ዋቂፈታና ኢሬቻን በሉት ገዳም በሉት ሁለተኛውን ውሸታም የፕሮቴስታንቱን የጀርመን ክርስቲያኒቲ ውሸታም እነዚህን ሶስቱን በማስተባበር በእውነተኞች ላይ የሚያዘምተው የብልጽግና ወንጌል የሃይማኖት መንግስት የኦሮ ዋሃቢዝም ባሪያ አገልጋይና መልሶ እነሱን የሚጠቀመው የሃይማኖት መንግስት ነው። አራት ናቸው። አራቱ በሶስት እውነተኞች ላይ ዘምተዋል። ሶስቱ እውነተኞች ዋናዋ የክርስቶስ አእምሮ ያላት ለዓለም ብርሃን ሁኚ ለዓለም ጨው ሁኚ ልጆችሽ ሁሉ ጨውና ብርሃን ይሁኑ ተብላ በምድር የእግዚአብሔር መንግስት አምባሳደር የሆነችዋ ቅድስት ቤተክርስቲያን ላይ ነው የተዘመተው። እሷ ነች መልካምና እውነት። ሶስተኛው ከዚች መልካም ጋር በመኖርም ይሁን በተለያየ ታሪክ ምክንያት በቁርአንም በሐዲስም የተጻፉትን አሁን ዋሃብያ ሰው የሚያርድለትን የክፋት ጥቅሶች ሁሉ አላየንም አናነብም ብለው በህሊና ተመርተው እስልምናን ከአራጅነት ከአሳዳጅነት ነፃ አውጥተው ከሰው ጋር መኖር የቻሉ ኢትዮጵያዊ እስልምና መልካም እምላቸው። ሶስተኛው ባህል ነው። እንደ ቦረና ያለ ገዳ የቦረና ድሮ ያረጋውን አላቅም አሁን ባለው አሁን በአካል በማቀው ወንድማችን እንደሚነግረን ከዛ ከቦረናው የመጣው አንድ ወንድማችን የሚለን ቤተሰቦቼ ጊደር ሳትጠግብ ላማ አልቡም ፍታዊ ናቸው ይለኛል። ኦሮሞ የሚለውን ስም የነገሩን በ1969 ካድሬዎች ከዛሬ ጀምሮ ቦረና ሳይሆን ኦሮሞ ነን በሉ ተብለን በስልጠና ያገኘነው ስለሆነ እኔ ልጄን ኦሮሞ ነኝ ብዬ አልነገረውም። ምክንያቱም ኦሮሞ የሚለው ስም በተግባር ሲታይ ማሳደድ፣ ያንተ ያለውን ሁሉ መውሰድ፣ መዋሸት፣ ሰው መግደል፣ ማፈናቀል፣ አለመጥገብ፣ ስስት
በሚል ተግባር ስሙ ስለተበላሸ ከጀርመን ናዚዝም ጋር የተቀራረበ ፍልስፍና ያራመደ ስለሆነ ልጆቼን በዚህ ስም አልጠራም። ልጄ ቢጠይቀኝ አንተ ማን ነህ ቢለኝ እኔ ቦራን ነኝ ነው የምለው ያለው ወንድሜ ያም ባህል የሚከተለው ያ መልካም ባህል ነው። ሰብአዊነትን ከፍ ያደረገ ባህል። ሰውየው የግድ መጠመቅ ወይ እስላም መሆን ምንም ላያምን ይችላል። ነገር ግን በእኔ ሊደረግ የማልፈልገውም በሌላ አላደርግም በሚል በህገ ልቦና መልካም መሆን ስለሚቻል መንግስተ እግዚአብሔርን መውረስ ላይቻል ይችላል፣ አይቻልምም። አንድ ጌታ አንድ ጥምቀት ውስጥ ማለፍ አለበት ሰውና፣ ግን በዚህ ምድር መልካም መሆን ግን ይቻላል። በፍልስፍና ራሱ በእኔ ላይ ሊደረግ የማይፈልገውን በሌላ ላይ አላደርግም በቂ ነው። ሌላ ፍልስፍና አያስፈልገንም። አሁን ግን ሌላውን አጥፍተን የእስላምን ባንዲራ ከፍ አድርገን ምድር ሁሉ ለአላህ አድርገን ማነው ማምለክ የምንችለውና ለጂሃድ እንነሳ። ጂሃድ የእስልምና ውበቱ ነው ይላል አቡ ሄይደር። ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ሁሌ እንበደላለን የምትሏን ውሸት ጎለተና ሁሌ እየተበደልን ነው ኢትዮጵያ ውስጥ የሚለውን ጎለተና ሁሌ መበደል ሁሌ መስዋዕትነት መክፈል አንችልም። በቃ ጂሃድ አድርገን ይሄን ሀገር ነፃ አውጥተን ከክርስቲያንና ከሌላው እምነት ባንዲራችንን ከፍ ስናደርግ ነው አላህን በነፃነት ማምለክ የምንችለው ነው የሚለው። ትልቁ ጉልቻ ሁሌ መበደል ነው፣ ሁሌ ተሰውተናል የሚል ነው። እያረደ እየገደለ እያጠፋ ከበደኖ እስከ አርባ ጉጉ እስከ አርሲ ደም እያፈሰሰ በሐሰት ግራኝን እያወደሰ ሰው ሲያርድ ሲገል 17 ዓመት ሙሉ ሰው የጨፈጨፈውን የማረከውን ለአረብ እንደ ባሪያ የሸጠውን ኢትዮጵያውያንን በጠመንጃ የቀየረውን የቱርክ ተላላኪ እየቀደሰ ሀገርን በነጻነት ያኖሩ ኢትዮጵያውያን አጼዎቹን እያረከሰ የሚኖረው ውሸታም አሁን ደግሞ ላጥፋችሁ አለ። ለምን? የብልጽግና ወንጌል የሃይማኖት መንግስት ስለሚደግፈው ነው አደባባይ ወጣው እንጂ ለ20 30 ዓመት ሲዘጋጅበት የኖረው ነው። ከእስላም ወንድማማቾች እነ ሙርሲ እንትን ያለው የተወገደው በእነሱ በኩል ኢህአዴግ ሲመጣ መርካቶ ከሐረር ሆቴል በታች ኦፊስ ተከፍቶላቸው የኢትዮጵያን ትውልድ እንዲበክሉ የተደረጉ አዲሱ እስልምና ነው። ይሄ አዲሱ እስልምና ነው። ይሄ የክፋትና የሐሰት ምንጭ ነው። ይህ በብልጽግና አስተባባሪነት በእውነት ላይ ዘምቷል። ኦሮ ዋሃቢዝም የኦሮሞን ትግልና የዋሃቢያን አስተሳሰብ በመቀላቀል በፖለቲካ ስር ተደብቆ ለ30 ዓመት ሲያርድ ሲገል የነበረው ዛሬ አደባባይ ወጣ፣ ኮንፊደንስ ተሰማው ማለት ነው። ለምን? መልካሞቹ ስለደነዘዙ፣ መልካሞቹ ስለፈዘዙ፣ የመልካሞቹ እረኞችና አስተባባሪዎች ስለተሸቀጡና ምንደኛ ስለሆኑ፣ ቀኖና እስከ መቀየር መገዛት ስለጀመሩ፣ ራሳቸውም ዘረኛ ሆነው ዘር ሲኖዶስ ስላቋቋሙ፣ መጅሊሱን የብሔር የጎሳ ስላደረጉ እንደዚህ ስሜት ተሰማቸው፣ እንደዚህ አይነት ጥጋብ ተሰማቸው። ከዛ ቀጥሎ ዋቅፈታ የሚባለው ውሸታም ደግሞ ቅድም እንዳልኳችሁ ከሁሉ የሚያስቀውን ላሰማችሁ። ከሁሉ እጅግ የሚያስቀውን የውሸት አይነት ማለት ነው። ይሄ ሁሉ የመጣው በእኛ ዝምታ፣ በእኛ ድንጋዜ፣ በእኛ ነፃ አውጪ መጠበቅ ነው። ነፃ አውጪ ባንጠብቅ ኖሮ፣ መፍትሄ ሰጪ ባንጠብቅ ኖሮ፣ ራሳችን መፍትሄ ብንፈልግ ኖሮ ሐሰት እንደዚህ በአደባባይ በኮንፊደንስ ውሸታሞች አይናገሩም ነበረ። እንዲህ ይላል። አጭር ጥያቄ ነው የምጠይቀው። ክርስትና ኢትዮጵያ ከመግባቱ በፊት የኦሮሞ ህዝብ ዋቄ ፈታ ነበረ አልነበረ? የአብርሃም ይስሐቅ ያዕቆብ አምላክ ተብሎ የሚታወቀው አምላክ ሲመለከው እዚህ ጋር ያለውን ጥያቄ ጨርሻለሁ። ሌላ ሰው አለ? እኛ የመልከሰዴቅ ልጆች ነን እኮ ዶክተር። ይኸውልህ እኛ የመልከሰዴቅ የሚባል የለም፣ መልከሰዴቃ ነው። መልከሰዴቅ የሚባል የለም። ስሙ፣ አንዳንዴ እንስቃለን፣ ግን የሚገለን ነገር እንደገና ያስቀናል። መልከሰዴቅ የሚባል የለም፣ መልከሰዴቃ ነው። በቃ አለቀ። እንዲህ ነው ትርክት የሚፈጠረው። ዶክተር ነው የሚባለው ይሄ ሰውዬ። ዶክተር ለመባል በዚህ ዘመናዊ ማዕረግ ሳይንቲፊካሊ ዩኒቨርሳል ትምህርት ተምረ ዩኒቨርሲቲ ውስጥ በየትም አገር አፕላይድ የሚሆን ሊተገበር የሚችል ዕውቀት
በምርምር በላቦራቶሪ በስታቲስቲካል ሜተድ በተለያየ መንገድ ተፈትኖ ልክ ነው ተብሎ ዕውቀት ላይ ዕውቀትን የጨመረ ሰው ነው ዶክተር የሚባለው። ከንቅልፉ እየተነሳ በቅዠት የኦነግና የኦሮሚያ ባህል ማዕከል ያመረተውን ውሸት ዶክተር ነኝ የሚለው ሰውዬ ለብሶ ዝም ብሎ ባክ መልከጼዴቅ የሚባለው ነው መልካ ጸደቃ ነው ይላል። እኛ ስቀን ዝም ብንል ለዚህ ሐውልት ይሰሩለታል። ምኒልክ ቁጡት ቆረጠ ብለው ሐውልት ሰሩ። ቀጥሎ እነሱ ምን አደረጉ? ጽንስ ሸልቅቀው አወጡ። ሰው አርደው ኩላሊት በሉ። ሐሰትም በቀልድ ዝም ስንል ወደ መግደል ይሸጋገራል። ተሸጋግሯል። ቤተ መንግስት ገባ። ጭራሽ ዋናው የውሸት ቁንጮ ቤተ መንግስት ገባ። ከኦርቶዶክስ የኮበለለውን ከሃዲ ውሸታም እና ሌላው ደግሞ የጠንቋይ ልጅ ተሰብስበው ውሸታሞችና ሐሰተኞችን እየረዱ መልካሞችን ሶስቱ መልካሞች እያጠፉ ነው። ሶስቱ መልካሞች አራቱ ክፎች፣ ሶስቱን እውነተኞች አራቱ ሐሰተኞች እያጠፉ ነው። ምን እናድርግ ነው ዛሬ? ዘረኝነት፣ ጎሰኝነት፣ ቡድነኝነት አወናብዷቸው። ምክንያቱም ይወናበዳል ሰው። ጳጳስ ሳይቀር መንበረ ሰላማ የሚባል መንበረ ወያኔ እንደፈጠረ ሁሉ የማይሳሳት ሰው የለም። ሐሰት ኃያል ነው፣ ያሳብዳል። ሰይጣን ኃይል ይጨምርበታል። እንደ ዝሙት ነው፣ ማቆሚያ የለውም። ሰሞኑን ያ መንበረ ሰላማን የመሰረተው ሰውዬ ወጥቶ ያለውን ሰምታችኋል። እንትናችን ተወሰደ አለ። በትረ መንግስታችን ተወሰደብን። በትረ መንግስታችንን ለመመለስ ተማሙተን በትረ ክህነታችንን መመለስ አለብን አለ ማለት ነው። ዘንድሮ የሚመረተው ውሸት በጣም የሚገርም ነው። የሆነ ጥቁር ልብስ ለብሷል። እዛ አሜሪካ እንኳን የደረደራቸው እንዲካሎች አይሰበስብም። አባት ተብሎ ብፁዕ አቡና ይሉታል ማለት ሰዎች። ዲቃላውን ደብቀው ማጋልጡ ደግሞ አስመሳዮች አሉ ደግሞ እኛ ቤት ውስጥ። እነዚህም በሽተኞች ብፁዕ የሚሉ ሰዎች አሉ። አንድ ውሸት ልጨምርላችሁና ያው እየሳቅን እንጥፋ። ያን የራሱን ህዝብ ከተቸገሩበት ቦታ አንስቶ ይዞ በሚሄድበት ጊዜ ወደ ስና ያሉት ሴና ነው የሚቆጡትም። እንግዲህ ይቅርታ ያርጉልኝና ይሄ ያለው ሲወርድ ሲዋረድ የመጣ ከአባቶች የሰማን የሚታወቅ ትልቅ ነገር ስለሆነ ሲና በረሃ ሲና ተራራ የሚባሉት ሴና ነው ተብሎ ነው የሚታወቀው። ሴና ተራራ ላይ ወጥቶ 40 ሌሊትና 40 ቀን ፈጣሪን ለምኖ ለመጀመሪያ ጊዜ ከፈጣሪ ጋር የተነጋገረው ሙሴ ነው። ሙሴ እንዲህ አርጎ ለፈጣሪ መቅረብ የቻለው እኛ ደብረ ሲናም ተቀየረ። እናንተ ሴና ሆነ፣ ሙሴ መዋቅፍ ፈታ ሆነ። እነዚህ ናቸው ሰው የሚገሉት። እነዚህ ናቸው ሰው የሚያፈናቅሉት። እነዚህ ናቸው ከእምነት ልጆቻቸውን አውጥተው ወደ አውሬነት የሚቀይሩት። እነዚህ ናቸው ጣዖትን ሃይማኖት ካላደረግን እንሞታለን ብለው ልዩ ጥቅም አለን ከተማ ላይ ብለው የዘመቱት። እነዚህና እንደዚህ አይነት ብልሹ አእምሮዎች ናቸው። ስለዚህ ራሱን ኦሮሞ ብሎ የሚጠራ ሰው እነዚህ ሐሰተኞች ሐሰት ከኦሮሞ ጋር እንዳይጣበቅ መከራከር መቻል አለባቸው። በኦሮሚያ የባህል ማዕከልና በኦነግ የተፈጠረውን ፍብረካ ሲወርድ ሲዋረድ የመጣ ሜት መጽሐፍም ፊደልም እውነትም አርኪኦሎጂም ምስክርነትም ዓለም አቀፍ ድጋፍም ምንም ነገር የሌለው የሆኑ ሰዎች የሚፈጥሩት ነገር እንዴት ኃያል ሊሆን ይችላል? በቁጣ በሰይፍ በመቆጣት በመፈክር ታሪክን ከሺህ ዘመናት አውርዶ 100 በማድረግ የዛሬ 2 ዓመት ነው ኩሽም 12000 ዓመት በፊት እንዲህ ያመልክ ነበር አለ። ዓመትን እንዴት እንደሚቆጥረው ሰው ከተፈጠረ 7000 ምናምን ነው ይያልነው 12000 ዓመት ነው ይልሃል። ቁጥር ያቃለ ሰውዬ በምን ቆጠረ? የለውም እኮ እንትን አቡሻህር የለው ምን የለው ዘመን መቁጠሪያ የለውም እኮ። ዘመን መቁጠሪያ የሰጠችውን ቤተክርስቲያን እየገፋ ከመሬት ተነስቶ በአዳራሽ የሰበሰበውን ሐሰት መጽሐፍ ያደርጋል። እንደገመቹ መገርሳ ዳያና የሚባል የአምልኮ መጽሐፍ ጽፈዋል። ትልቅ መጽሐፍ ኦርቶዶክስንም እስልምናንም ጨፍልቆ ለማጥፋት ሐሰትን በኦፊስ የሚፈጥሩ ሰዎች ናቸው እነዚህ። ከዛ በኋላ
ህፃናት አይምሮ ይጨምራሉ። ህፃናት እንዳይመራመሩ በጥላቻ ደግሞ ያደነዙታል። የሚጠላ ሰው መመራመር አይችልም፣ መጠየቅ አይችልም። ሌላ ፊደል አንብቦ እንዳይነቃባቸው ደግሞ ግዕዝን እንዳያነብ ፊደል እንዳይማር ያደርጉታል። በአማርኛ የተጻፉ ብዙ መጽሐፍቶች፣ መዛግብቶች ግዕዝ ጋር የሚጣሉት ለዚህ ነው። ጉዳቸው እንዳይወጣ ነው። የሰሩት ግፍና በደል እንዳይታወቅ ነው። ስለዚህ ከሁሉ በላይ በአንድ ማህበረሰብ ስም ሲዋሽ ማህበረሰቡ መቆጣት አለበት። በኔ ስም ቆሻሻ ለትውልድ ነግረህ አታሰድበኝ ማለት አለበት። አብሮ እየጨፈረ ከእንደዚህ አይነት ውሸታሞችን መሪው እያደረገ የሚቀጥል ማንኛውም ማህበረሰብ በትውልድ ፊት እየተዋረደ እያፈረ ስነልቦና የተሰበረ ይሆናል። ባፈሰሰው ደም ባሳደደው ህዝብ ሁሉ የልጅ ልጆች እየተዋረደ ካሳ እየከፈለ እየተቀጣ ይኖራል። ሰውን በድሎ ዝም ብሎ ማምለጥ አይቻልም። ፍትህ የሚሰራበት ዘመን ይመጣል። ስለዚህ ኦሮሞ ነኝ የሚል ሰው እነዚህን ምናምንቴ ከአዳራሽ የመነጩ ክፉዎችን መገሰጽ፣ መቆጣት፣ እውነተኛውን ትርክት መመለስ፣ ከዘርና ከጎዛ ትርክት የበለጠ ኢትዮጵያዊ የጋራ ትርክት የሚጠናከርበትን መምከር፣ የሚያጣላ፣ የሚያጋጭ፣ የሚለያይ ትርክትን ማስቆም፣ የሞት የጥላቻ ሐውልትን ማፍረስ፣ ይሄን የሚያራምደውን መዋቅር ማፍረስ